ትመስል እምኪ ማርያም ዕለተ ሳልስተ ወራብዕተ ዘወለደ ጽጌ ወፀሐይ ዓለም ብሬተ ካይበ ትመስል ሳቤተ ዕለተ እስመ ፈረየኪያኪ ታምረ ግዛን ሰንበተ ደለ በሰማይ ወምድር ዘኮንኪ ዕረፍተ ይላል። የነፃነት ምልክት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ ወርኃ ጽጌ ማኅሌተ ጽጌ ነው። ያው የእመቤታችን ቃለ እግዚአብሔር ማለት ነው። የእመቤታችን ቃለ እግዚአብሔር ነው። አጠቃላይ 40 ቀን ነው። 40 ቀኑን በሙሉ ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስን እንዲሁም እመቤታችን እንዲሁም ቅዱሳንን ሰማዕታትን እያማከለ የሚሄድ ማኅሌተ ጽጌ ነው። ይሄ ግን ደግሞ ለእናትና ለልጅ የተሰጠ ማኅሌተ ጽጌ ነው። አባ ጽጌ ድንግል ለእናት ለቅድስት ሐና ለድንግል ማርያም ለልጅ የተሰጠ ቃለ እግዚአብሔር ነው። እሱን እንመለከታለን። ትመስል እምኪ ማርያም ዕለተ ሳልስተ ወራብዕተ ይላል። አበባና ብርህት የዓለም ፀሐይ የወለደችው ማርያም እናትሽ ሐና ሦስተኛዋንና አራተኛዋን ቀን ትመስላለች። ዳግመኛም 7ኛዋን ቀን ትመስላለች። በሰማይና በምድር ላሉ ዕረፍት የሆንሽ የነፃነት ምልክት ሰንበት አንቺን አፍርታለችና ይላል። ይህ እንግዲህ አባ ጽጌ ድንግል የደረሰው ነው። አበባና ብርህት የዓለም ፀሐይ የወለደችው ማርያም እናትሽ ሐና 3ኛውንና 4ኛዋን ትመስላለች። ዳግመኛም 7ኛውን ቀን ትመስላለች። ለምን ከተባለ በሰማይና በምድር ላሉ ዕረፍት የሆንች የነፃነት ምልክት ሰንበት አንቺን አፍርታለችና። የነፃነት ምልክት ማናት? ቅድስት ድንግል ማርያም ናት። እንግዲህ እሱን በተመለከተ እነጋገራለን። እንግዲህ ትመስል እምኪ ማርያም ድንግል ማርያም ሆይ እናትሽ ዕለተ ሳልስተ ወራብዕተ ሳልስተ 3ኛው ወራብዕተ 4ኛውን ካይበ ትመስል ሳቤተ ዕለት 7ኛውን ዕለት ትመስላለች ይልና ዘወለደ ጽጌ ወፀሐይ ዓለም ብርህተ ይልላል። አበባና ብርህት የዓለም ፀሐይ አንቺን የወለደች ሐና እናትሽ 3ኛውን 4ኛውን 7ኛውን ቀን ትመስላለች ይልና ካይበ ትመስል ሳቤተ ዕለተ 7ኛውን ቀን ትመስላለች። እስመ ፈረየኪያኪ ታምረ ግዛን ሰንበተ ቀጥሎ በሰማይና በምድር ላሉ ዕረፍት የሆንሽ የነፃነት ምልክት ሰንበት አንቺን አፍርታለችና ለእለ በሰማይ ወምድር ዘኮንኪ ዕረፍተ በሰማይ በመላእክት በምድር በደቂቀ አዳም በሰማይ በቅዱሳን በምድር በደቂቀ አዳም በሰማይ በጻድቃን በምድር በደቂቀ አዳም ዕረፍት የሆነች ሰንበት አንቺን አፍርታለችና ወልዳለችና እናትሽ ሐና ቅድስት ድንግል ማርያም ሆይ መጀመሪያ 3ኛውን 2ኛ 4ኛውን 3ኛ ደግሞ 7ኛውን ቀን ሐና እናትሽ ትመስላለች። ለምን ከተባለ እስመ ፈረየኪያኪ እስመ ፈረየት አንቺን አበባና ብርህት የዓለም ፀሐይ አንቺን የወለደች ሐና እኒን ትመስላለች ብሎ ይናገራል። እንግዲህ በመጀመሪያ ስለ ድንግል ማርያም እንወስድ። ድንግል ማርያም 7ቱን ዕለታት ትመስላለች። እስመ ወልቆ ሳብ ፍጹም በኀበ ዕብራውያን በ7ቱ ዕለታት እመቤታችን ትመሰላለች። የመጀመሪያው ሰንበት ነው። በሰንበት ቀን በመጀመሪያው ቀን 7 ፍጥረታት ተፈጥረዋል። ከነዚህ መካከል 4ቱ ባህርያተ ሥጋ እሳት፣ ነፋስ፣ መሬት፣ ውሃ ማለት ነው። 4ቱ ባህርያተ ሥጋ የተፈጠሩበት ውህር ነውና እሁድን ድንግል ማርያም ትመስላለች። ለምን ከተባለ ከ4ቱ ባህርያተ ሥጋ ከ3 ባህርያተ ነፍስ ሰው ተፈጥሮ ቢጠፋ በእሷ የሰው ልጅ ድኗልና። እንደገና ደግሞ ሰኞን ትመስላለች። ሰኞ ዓለም ውሃ ነበርና ውሃውን ከ3 ከፍሎታል። አንዱን በልበ ምድር፣ አንዱን በውቅያኖስ፣ አንዱን ከላይ በተለምዶ ጠፈር የምንለውን ከዚህ አድርጎታልና በአጭሩ እነሆ ጠፈርም የብሱም እንደገና ውቅያኖስም በአንቺ ነውና፣ ስለዚህ ጠፈርን ከላይ ያረጋ መሬትን በውሃ ጀርባ የመሰረተ አንዱን ደግሞ በውቅያኖስ ያደረገ
የመድኃኔዓለም እናት ነሽና፣ አዎ ጠፈር ሁሉን የያዘ 20 ዓለማትን የያዘ ስለሆነ አንቺም ደግሞ 20 ዓለማት የፈጠረውን አምላክ 9 ወር ከ5 ቀን በማኅፀንሽ የያዝሽ ነሽና፣ ይልቁንም ደግሞ መሬት ይላል። መሬት ደግሞ የተለየበት ነውና ምንድን ነው? አንቲው ትገራይት ዘር ውስቴታ ዘር የአብርሃም እርሻ የተባልሽ አንቺ ነሽ እና በውሃ ጀርባ መሬትን መስርቷልና፣ ስለዚህ እነሆ በውሃ ጀርባ መሬትን የመሰረተ የአምላክ እናት አንቺ ስለሆንሽ ብለው ሰኞም እመቤታችን ይመስላታል ማለት። ማክሰኞ እጽዋት፣ አትክልት፣ አዝሪት የተገኙበት ነው። ከዚህ ይልቅ ደግሞ በገነት 7 ተራሮች አሉ። ከነዚህ አንዱ ትልቅ ነው። ከዚያ በአንዱ ላይ የተገኘች በጣም ልዩ የሆነች አበባ የእመቤታችን መዓዛ የምታመጣለች። ስለዚህ በአጭሩ በዚያች በአበባዋ በመዓዛዋ የአንቺ የአማላጅነት የንጽህና የቅድስና መዓዛ ሽታሽ ዓለም አቀፍ ነውና የሚለውን ለመተርጎም ነው። 4ኛ ረቡዕ ነው። ረቡዕ ደግሞ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩበት ነው። እመቤታችን ፀሐይ ትባላለች ማለት ነው። ፀሐይ ብሩህ የበራች ፀሐይ ትባላለች። ኮከብ ስርጉ የተሸለመ ኮከብ እመቤታችን የተሸለመች እናት ናት። እንደገና ደግሞ ጨረቃ ደግሞ የተደላደለ ነውና የተደላደለች እናት ናት የሚለውን ይገልጥና ፀሐይ ጽድቅ ኢየሱስ ክርስቶስን ይዛ የተገኘች ፀሐይ እመቤታችን ድንግል ማርያም ይልቁንም ባለ ራእዩ ወንጌላዊ ዮሐንስ ወኢየዐርብ ፀሐይኪ ኢይጸልም ወርኅኪ፣ እነሆ በአንቺ ዘንድ ጨለማም የለም፣ በአንቺ ዘንድ እነሆ ድንግዝግዝም የለም። እግዚአብሔር አምላክ አንቺን ፀሐይ አድርጎ በአንቺ ሕይወት ላይ ዘላለም ፀሐይ አለና፣ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ፣ እግዚአብሔር ብርሃንሽ ነውና፣ ስለዚህ ፀሐይሽ አይጨልም የሚለውን ይተረጉማል ማለት ነው። ሐሙስ ደግሞ በባሕር ውስጥ ያሉ ነፍሳት በእግራቸው የሚጓዙ በልባቸው የሚሳቡ አሳዎች፣ አሳንበሪዎች፣ ጉማሬዎች፣ አዞዎች እነዚህ ሁሉ ስነ ፍጥረት ተፈጥረዋልና ስለዚህ እነሆ የባሕርም የየብሱም የሰማዩም አምላክ እግዚአብሔር ካንቺ ተወልዷልና ስለዚህ በዚህም ትመሰላለች። ዓርብ ደግሞ የመጀመሪያው ሰው አዳም የተፈጠረበት ቀን ነውና ከአዳም አንቺ ተገኝተሻልና ይልቁንም መድኃኒቱ ለአዳም የአዳም መድኃኒቱ ነሽና ይላል። ይቀጥልና ቅዳሜ ነው። ቀዳሚት ደግሞ የቀደመችው ሰንበት ናት። በቀዳሚት ሰንበት እግዚአብሔር ከእሑድ እስከ ዓርብ ስነ ፍጥረትን 22 ስነ ፍጥረት ፈጥሮ በቀዳሚት በመጀመሪያዋ ሰንበት አርፏልና በሰማይም በምድርም በመቃብርም በሁሉም ያሉ የሚያርፉ ይልቁንም በሲኦል ውስጥ የነበሩ ነፍሳት ያረፉ በአንቺ ነውና በቀዳሚት ትመሰላለች ብሎ መጀመሪያ ድንግል ማርያምን በሰባቱ ዕለታት በውዳሴ ማርያም ትርጓሜ በቅዳሴ ማርያም ትርጓሜ ላይ ይተረጉማል። አሁን ላይ ግን ስለ እናቷ ነው። ስለ እናቷ መጀመሪያም ዕለተ ሳልስት አለ። 3ኛን ቀን ትመስያለሽ። ምንድን ነው? ገነት ላይ እውነተኛዋ አበባ ተገኝታለሽ። ገነት ላይ ማክሰኞ ማለት ነው። ከአንቺ ደግሞ ዘላለማዊት አበባ ጽጌ ዕፀ ገነት ማርያም ዘይትነገፍ የማትረግፍ ዘላለማዊት አበባ ዘላለማዊት አበባ ድንግልናዋ ንጽሕናዋ ያላትና ድንግል ማርያምን ወልደሻልና ማክሰኞን ትመስያለሽ። ማክሰኞ እጽዋት፣ አትክልት፣ አዝሪት የተገኙበት ናቸውና የዚህ ሁሉ ባለቤት የሆነውን አምላክን የምትወልድ እናት ድንግል ማርያምን አንቺ ሐና ወልደሻልና ማክሰኞ ትመስያለሽ። ይልቁንም ደግሞ በገነት ካሉ እጽዋት አንደኛዋ አበባዋ መዓዛዋ ያማረ እንደሆነች ሁሉ አንቺም ደግሞ የወለድሻት ድንግል ማርያም መዓዛዋ ምንድነው? አማላጅነቷ፣ ንጽሕናዋ፣ ቅድስናዋ ያማረ ማለቱ ነው። ከዚያ ቀጥሎ ረቡዕ አለ። ረቡዕ ማለት ምንድነው? ፀሐይ የተፈጠረችበት ነው ማለት ነው። ስለዚህ ምንድነው? ረቡዕ ትመስያለሽ ማለት ነው። በረቡዕ ፀሐይ እንደተገኘ ከአንቺ ከሐና ደግሞ ፀሐይ ድንግል ማርያም ተገኝታለችና ማለት ነው። ቀጠለና 7ኛው አለ። 7ኛው ቅዳሜ የእረፍት ቀን ነው ማለት ነው። በቀዳሜ እረፍት አድርጓል እግዚአብሔር ማለት ነው። በሌላ መልኩ ከአንቺ ከተወለደችው ከድንግል ማርያም አምላክ ተወልዶ ለዓለም እረፍት ሆኗል። ይልቁንም ደግሞ አንቺ የወለድሻት ድንግል ማርያም በሲኦል ውስጥ ላሉ ነፍሳትና በዓለም ላይ ለወደቁት ሁሉ የእረፍት እናት ሆናለችና ስለዚህ አንቺ 3ኛውን ቀን ማክሰኞን፣ 4ኛውን ቀን ረቡዕን፣ 5ኛውን ቀን ቅዳሜን ትመስያለሽ ብሎ ተናገረላት ማለት ነው። ለማን? ለሐና። የሚገርም ነገር ነው። ይህን ነው እንግዲህ ትመስል እምኪ ማርያም እናትሽ ሐና ይህን ትመስላለች። እንደሚታወቀው ሐናና ኢያቄም ተጋብተው ሲኖሩ ልጅ አጥተው ይጨነቁ ነበርና በኋላ ላይ ግን አንድ ቀን ሐምሌ 29 ቀን ሕልም አለሙ። እንግዲህ ወዲያውኑ ደግሞ በ30 ቤተክርስቲያን ሄደው እግዚአብሔርን ለምነው መጡ። እግዚአብሔርም እንደሚሰጣቸው ደግሞ
ውስጣቸው ያምን ነበርና ህልማቸውንም አልመው ለተርጓሚም ነገሩ። ያው የሚፈታውን ፈታ፣ እንደ ሰው ሰውኛው የተሰወረበትም ተሰወረበት። እነሱ ግን ከነሐሴ 1 ጀምሮ እስከ ነሐሴ 7 ቀን ሱባኤ የገቡ። በ7ኛው ቀን እመቤታችን ድንግል ማርያም ተጸነሰች፣ ግንቦት 1 ቀን ተወለደች ማለት ነው። ስለዚህ ሐናና ኢያቄም ኦ ድንግል አኮ በፍትወተ ደረስ ዘትጸነስኪ ያላ በሩካቤ ዘበግ እምሐና ወኢያቄም ተወለድኪ። ከሐናና ከኢያቄም በንጹሕ ጋብቻ ውስጥ በሚኖሩት በንጽህና በድንግልና በስደት ተወለድሽ ብሎ ቅዱስ አባ የቅዳሴ ማርያም ባለቤት የሆነው በእመቤታችን ቅዳሴ ላይ አባ ሕርያቆስ በዘሩም በትርጓሜውም ጥሩ አድርጎ ስለ እመቤታችን ተናግሮላታል ማለት ነው። በነገራችን ላይ ቅዳሴ ማርያም ያው ዘርም አለው ትርጉምም አለው እንደገና ትርጓሜም አለው። ዘሩ ፍች አለው። ከፍቹ ደግሞ ወደ ትርጓሜ ሲሄድ ያው ዝሮ ግን እመቤታችን በሐና በኢያቄም ልመናና እንባ የተገኘች እናት እንደሆነች እንደውም ኦ ማርያም በእንተ ዝን አፈቅረኪ ሆነ አበኪ ማርያም ሆይ በማን በምን እንመስልሻለን? እስመ ወለድኪ ለነ መብርሃ ጽድቅ ዘበአማን ውስተ ሕይወት ዘበአማን፣ አማናዊ ምግብና አማናዊ መጠጥ ወልደሽ ሰጠሽናልና አንቺን በማን እንመስልሻለን? የምንወድሽ ደግሞ ጨለማ ወስዶ ብርሃን የተካ ሞትን ወስዶ ሕይወትን ያመጣ ዓመተ ፍዳ ዓመተ ኩነኔን አሳልፎ ዓመተ ምሕረት ዓመተ ሥጋዌን ያመጣ ሲኦልን ዘግቶ ገነትን የከፈተ በገሃነመ እሳት መንግሥተ ሰማያትን የከፈተ አምላክ እርሱ ነው። ስለወለድሽ እናመሰግንሻለን እናወድስሻለን እያሉ ሊቃውንቱ እያንዳንዳቸው ይናገራሉ። በአጭሩ ግን ምንድን ነው ያላት? እመቤታችን ቅድስት ድንግል ማርያም ለእኛ የተሰጠችን የመዳን ምልክት ናትና ይህን ማኅሌተ ጽጌውን እንደው ተከታትለን እንድንፈጽመው የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን።